የተለያዩ ርዕሰ ጉዳዮችን እንዳሳለን መነሻችን የአፍሪካ ዋንጫ ነው። የ35ኛው የአፍሪካ ዋንጫ አሸናፊ የሴኔጋል ብሔራዊ ቡድን የቴራንጋ አንበሶች ወደ ዋና ከተማዋ ዳካር ሲደርስ የሀገሪቱ ፕሬዝዳንት ባሲሩ ዲዮማዬ ፋዬ አቀባበል አድርገዋል። ከሰዓታት በፊት በፍጻሜው ሞሮኮን 1-0 ያሸነፈችው ሴኔጋል የቴራንጋ አንበሶች በሚል ቅጽል ስም ትታወቃለች። የሀገሪቱ ፕሬዝዳንት ባሲሩ ዲዮማዬ ፋዬ እንዲሁም ሌሎች የሀገሪቱ ከፍተኛ የሥራ ኃላፊዎች አቀባበል አድርገውላቸዋል። ካሊዱ ኩሊባሊ በፍጻሜው ጨዋታ አልነበረም። በጉዳትና በቅጣት ለፕሬዝዳንት ባሲሩ ዲዮማዬ ፋዬ ዋንጫውን አስረክቧል። በአፍሪካ ዋንጫ በ2021 እንደ አውሮፓውያን አቆጣጠር ዋንጫ ያነሳችው ሴኔጋል በታሪኳ ለሁለተኛ ጊዜ በሞሮኮ አስተናጋጅነት ባለፈው እሁድ ፍጻሜውን ባገኘው 35ኛ የአፍሪካ ዋንጫ ሁለተኛውን ዋንጫ ማሳካቷ ይታወሳል። ባለፉት 4 የአፍሪካ ዋንጫዎች በ3ቱ ለፍጻሜ ደርሳለች። ሴኔጋል የአህጉሪቷን ትልቁን ዋንጫ በታሪኳ ለሁለተኛ ጊዜ ማሳካት የቻለች አገር ነች። ሴኔጋል የመጨረሻው የፍጻሜ ጨዋታ ከሞሮኮ ጋር ነበር። ብዙ ታሪካዊ ክስተቶች የነበሩበት በተለይ ወደ መጨረሻው ደቂቃ የነበረው አደገኛ የሚባል እና ቀይ መስመር ታልፎብኛል በሚል ካፍ ያስቀመጠው ጉዳይ ነው። ፓፔቲያው ሜዳ ለቀው እንዲወጡ ነው። እሳቸውን ያበሳጫቸው ነገር 92ኛው ደቂቃ ሴኔጋል ጎል አስቆጥራ አሽራፍ ሀኪሚ ላይ ጥፋት ተሰርቷል በሚል ይሄ ሁኔታ ወይም ኮሉ እንዲሰረዝ ተደረገ። 92ኛው ደቂቃ ልብ በሉ። ከዛ በኋላ 98ኛው ደቂቃ የዌስትሃም ዩናይትዱ ዲፌንደር ማሊክ ዲዩፍ ብራሂም ዲያዝ ላይ ጥፋት ሰርቷል በሚል በቫር ታግዘው የዲሞክራቲክ ሪፐብሊክ ኮንጎዊ ዳኛ ንዳላ ወደ ቫር መመልከቻ ቦታ አምርተው ፔናልቲ ለሞሮኮ ብሔራዊ ቡድን ሰጡ። ከዛ በኋላ ውዝግቡ ቀጠለ ለ17 ደቂቃ። አድማጮቻችን አንዳንዶች 20 ደቂቃ ይላሉ፣ ግን 17 ደቂቃ ነው። ለ17 ደቂቃ ይሄ ሁኔታ እንዲጓተት ተደርጓል። ፓፔቲያው የሴኔጋል ብሔራዊ ቡድን ዋና አሰልጣኝ ተጫዋቾቻቸውን ወደ መልበሻ ክፍል እንዲገቡ ጨዋታው ሜዳውን ለቀው እንዲወጡ አዘዙ። ከዛ በኋላ ሳዲዮ ማኔ ብቻ ነው አልለቅም ያለው ሜዳውን። ሳዲዮ ማኔ ምክንያቱም የሚመጣውን ጦስና ጉዳት የተገነዘበ ይመስላል። ከዛ በኋላ ወደ አልሃጂ ዲዩፍ አመራ። ከአልሃጂ ዲዩፍ ጋር ተነጋገረ። እንዲሁም የቀድሞው የኮንጎና የሴኔጋል አሰልጣኝ ሌሮዋ አሉ። ለሮዋ እሳቸው ደግሞ ሳዲዮ ማኔ በጆሮ አወያዩት፣ ነገሩት። አሽራፍ ሀኪሚም ተወያየ ከሳዲዮ ማኔ ጋር። እንዲሁም ናይፍ አጊርድም ጭምር ወደ ሳዲዮ ማኔ አምርቶ ተወያዩ። ከዛ በኋላ በተለይ አልሃጂ ዲዩፍ ጋር ደርሶ ከመጣ በኋላ እዛው አካባቢ በቅርበት ያሉትን ቶሎ ብለው ወደ ሜዳ እንዲገቡ፣ ያልሆኑትን ደግሞ ወደ መልበሻ ክፍል ውስጥ እየሮጠ ገብቶ ይዟቸው እንዲወጣ ነው የተደረገው። አልሃጂ ዲዩፍ እኔ የሱ አርአያው ነኝ፣ የሳዲዮ ማኔ እኔ የምለውን ይሰማኛል፣ ያከብረኛል እና ከኔ ጋር ካወራም በኋላ ሄዶ ተጫዋቾቹን መልበሻ ክፍል ይዟቸው እንዲወጣ አድርገናል በሚል አስተያየቱን ሰጥቷል። በዚህም ሳዲዮ ማኔ አድናቆትን ነው የተቸረው። አድማጮቻችን በጣም ትልቅ ነገር ነው ያደረገው። እዛ ቦታ ላይ የፊፋው ፕሬዝዳንት ዣኒ ኢንፋንቲኖ ነበሩ፣ ሞጼፔ ነበሩ፣ የካፍ ፕሬዝዳንት። ዓለም በቴሌቪዥን መስኮት እየተመለከተው ነበር። የመጨረሻው ድራማ በጣም አነጋጋሪ ነበር። ስለዚህ ይህንን ጉዳይ በጣም በዝርዝር ነው የምንመለከተው አድማጮቻችን። ከዛ በኋላ ብራሂም ዲያዝ ፔናልቲውን እንዲመታ ተደረገ። ነገር ግን ያልጠቀስኳቸው ነገሮች አሉ። ከብራሂም ዲያዝ ፔናልቲ ከመምታቱ በፊትና ዳኛው ፔናልቲ ሲጠቆሙ የሴኔጋል ደጋፊዎች ከጸጥታ ኃይሎች ጋር ከፍተኛ የሆነ ግጭት ነው የፈጠሩት። ወንበሮችን እየወረወሩ ድብድቦች ነበሩ። አንድ ሁለት የሴኔጋል ደጋፊዎችን ለመቆጣጠር ለመያዝ እንኳን ከብዷቸው ወደ 5 እና 6 ከዛም በላይ በቁጥር ሆነው የጸጥታ ኃይሎች ወይም ይሄ ስቲዋርድ ምንላቸው የስቴዲየም ጸጥታ ተቆጣጣሪዎች እግሩና እጁን ይዘው አንደኛው እየተንፈራገጠ ሲወጣ የነበረበትን በምስል ሁሉ እየተመለከት ነው። ሌሎችም እንደዛው እና ብዙ ተጎድተዋል። በነገራችን ላይ በወንበር የተመቷሉ እና በጣም ከባድ ብጥብጥ ነበር። ከዛ ባለፈ 3 ጊዜ የሴኔጋሉን ግብ ጠባቂ ኤድዋርድ ሜንዲን ፎጣ ለመንጠቅ ኳስ አቀባዮችና የሞሮኮ
አንዳንድ አመራሮች ጭምር እየገቡ ፎጣ ይወረው አሽራፍ ሐኪሚ እንደውም ደጋፊው ፎጣውን ወርሮ ብለውት የወረወረበት ሂደትም ነበርና ምክትል ግብ ጠባቂው ሁለተኛ ግብ ጠባቂው የሴኔጋል ፎጣ አላስነጥቅም ብሎ ሰማያዊ ፎጣ ግርግር የፈጠረበት ሂደት የታየበት ድራማዊ ክስተት ነበር። ፎጣ ይነጥቃሉ ለምን እንደሆነ አልገባኝም። ፎጣ ድግምት አለው ብሎ ሊሆን ይችላል አንደኛው መላምት ነው። ሁለተኛው ደግሞ ምንም አይነት ፎጣ ባለመጠቀም ዝናብ እየዘነበ ስለሆነ እርጥበት ስለሆነ ኤድዋርድ ሜንዲ እንዲቸገር ከማድረግ ጋር ተያይዞ ነው የሚል ነው። ሌላው ፔናልቲው ሲመታ በቀጥታ ሌዘር ፖይንት አይኑ ላይ አብርተውበታል ኤድዋርድ ሜንዲ ላይ እና ሞሮኮ በእነዚህ አይነት እንደምትቀጣ ማሳያ ነው። ግን አብዛኞቹ አሁን ለሁለት የተከፈለው የኢብራሂም ዲያዝ ጉዳይ ነው፣ የፔናልቲው ጉዳይ ነው። ሆን ብሎ ነው ወይስ ሆን ብሎ አይደለም የሚለው ጉዳዮች ተቀምጠዋል። አሁን እኛ እዚህ ስቱዲዮ ላይ አይ ሆን ብሎ ነው ሆን ብሎ አይደለም ብለን ለመናገር ሳይሆን ምናልባት በጨዋታ ወቅት ያው ቀጥታ ስርጭት ስለሆነ የመሰለንን ተናግረን ሊሆን ይችላል በጨዋታ ወቅት ማለት ነው። ይሄኛው ግን ነገሮች ከተብላሉ በኋላ ግን ሁለቱን መከራከሪያ ነጥቦችን የሚያሳዩ ሐሳቦችን እናስቀምጥና እናንተ ጀጅ ታደርጋላችሁ፣ እናንተ ተወስናላችሁ። ኢብራሂም ዲያዝ ሆን ብሎ ነው ሆን ብሎ አይደለም። ሆን ብሎ ነው የሚሉ የሚያስቀምጧቸው መከራከሪያ ፖይንቶች አሉ። ኖ ሆን ብሎ አይደለም የሚሉ ደግሞ አይ ፕሮፌሽናል አንድ ይሄ እኮ የሰፈር ጨዋታ አይደለም የሚሉ ሐሳቦችን ያነሳሉ። በዛኛው በኩል ያሉትም ሆን ብሎ ነው የሚሉትም እንዴ ኦፍ ኮርስ የሰፈር ጨዋታ የሚመስል ክስተት እኮ በዚህ አፍሪካ ዋንጫ አይተናል ንውጡ እስከ ማለት ድረስ ሰፈር ላይ ነው ንውጡ ሜዳ ለቃችሁ ውጡ የሚባለው የሚል ደግሞ ሐሳቦችን ያነሳሉ። የአፍሪካን ኢሜጅ በከፍተኛ ሁኔታ የሚንድ ድርጊት ነበር የሚሉ ሐሳቦችን ከሬግራጉዌ ከሞሮኮ አሰልጣኝ ጀምሮ በርካቶች ይህን ሐሳብ ሰጥተዋል። ይህንን ጉዳይ በዝርዝር እናነሳለን። አድማጮቻችን እናንተም የሚሰማችሁን ሐሳብ በዚህ አፍሪካ ዋንጫ ላይ ጨዋታውን የተመለከታችሁ በአብዛኛው ነጥቦቹን አብረን እንዳሳቸው እንያቸው። ሶፊ እስኪ ጀምረውና ይሄ የአፍሪካ ዋንጫ ከጊዜ ወደ ጊዜ እየባሰ ሴኔጋል ምን አይነት ቅጣት ሊጠብቃት ይችላል? ከባድ ቅጣት ነው። ዋንጫውን እስከ መነጠቅ ድረስ የሚደርስ ቅጣት ነው። ስለዚህ ሴኔጋል ከሞሮኮ እናንሳው። እሺ ግርሜዬ አመሰግናለሁ። አድማጮቻችን ያው በድጋሚ እንኳን አደረሳችሁ ለበዓሉ መልካም በዓል እንዲሆንላችሁ እመኛለሁ። ያነሳውን የመጨረሻ ሐሳብ ልመልስና ከዛ ወደ ሌሎቹ እኔም ወደ ታዘብኳቸውና በተለይ ምን ይጠብቃታል ሴኔጋል ምን አይነት ቅጣት ነው የሚጠብቃት የሚለውን ብዙ አድማጮቻችን የሚጠብቁ ስለሆነ እሱን እናነሳዋለን። ከኢብራሂም ዲያዝ ጋር በተያዘ ያው ተጫዋቹ ይቅርታ ጠይቋል። ትናንት በኢንስታግራም ያው መልእክቱን አስተላልፏል። በጣም ልብ የሚነካ ነው። በቃ ሁሉ ነገሬ ነው የተሰባበረው፣ ጥሩ ስሜት ውስጥ አይደለም። በነገራችን ላይ ኢብራሂም ዲያዝ እስካሁን ድረስ የማንንም ስልክ እያነሳ አይደለም። ይሄን ከማድሪዶች ጭምር እየተደረገለት ያለውን ስልክ ከጓደኞቹ ጭምር እያነሳ አይደለም። ስልኩ ሙሉ በሙሉ አጥፍቶታል። መልስም እየሰጠ እንዳልሆነ እየተጠቀሰ ነው ያለው ኢብራሂም ዲያዝ እና ያስቀመጣቸው ነገሮች አሉ እዛ ላይ እሱ ግልጽ የሚያደርግ ይመስለኛል። ማለት ያስቀመጣቸው ነገሮች ምንድናቸው? ይሄንን የአፍሪካ ዋንጫ ለማንሳት ብዙ ሞክሬያለሁ፣ ብዙ አድርጌያለሁ። እውነቱን ነው ደግሞ ኢቭን የሀገሪቷ በአፍሪካ ዋንጫ መድረክ በተከታታይ ጨዋታ ብዙ ጎል ማስቆጠር አዲስ ክብረ ወሰን ማስመዝገብ የቻለበትን ጭምር አጋጣሚ መፍጠር የቻለ ተጫዋች ነው የተጫዋች። ከዛ አንጻር ነው አሁን ይሄ በትልቁ መነጋገሪያ እየሆነ እየተመለከተ ነው የምንገኘው እና እሱም ብዙ ሰርቻለሁ ግን ፋይናሊ አልሆነልኝም፣ ማድረግ መገኘት ባለብኝ ቦታ ማድረግ ባለብኝ ስራ ላይ አልተገኘውም የሚል ነው እንጂ ያስቀመጠው ሆን ብዬ ነው ፔናልቲውን የሳትኩት ወይም ሆን ብዬ ፔናልቲውን አልሳትኩትም የሚልም ማስተባበያ አልሰጠም። በነገራችን ላይ እዛ አርፍተ ነገር ላይ አንድ የዓለማችን ታዋቂ ፉት ኢሜጅ ተብሎ የሚጠራ የዓለም መገናኛ ትልቅ ተቋም ግን ዘግቦታል። ቃል በቃል ያለውንም እናነሳዋለን። ቴንሽኑን ለማርገብ እንደሆነ የሚጠቁም ሐሳብ አነጋግሬ ዲያዝን አነጋግሬ አግኝቻለሁ ያለው ሐሳብ አለ። ልክ ነው ልክ አይደለም መረጃውን ብቻ ነው ግን እዛ በነበረው እንቅስቃሴ ላይ ጨዋታውን ለተመለከቱ ሰዎች የሚያሳብቁ ነገሮች ነበሩ። ለምሳሌ ተመለሳችሁ ግቡ የሚመስል እነ አሽራፍ ሐኪሚ ሌሎቹም ችግር የለውም ተመለሳችሁ ግቡና እናስተካክለው ይቅር ይሄ ነገር ምናምን የሚል አይነት ነገር እንደነበረ ትመለከታለህ። የማግባባት ነገሮች ነበሩ በሞሮኮ ብሔራዊ ቡድን በኩል። ለዛ ነው ኢብራሂም ዲያዝም ሆን ብሎ ነው የሳተው የሚለው ነገር እንደ ምክንያትነት እየተጠቀሰ ያለው። ለዛ ነው ኢቭን ፓኔንካ እንደዛ ይመታም። በነገራችን ላይ አሁን የአጉዌሮና የኢብራሂም ዲያዝን ፓኔንካ ስናየው
የተለያየ ነው በጣም የተለያየ ነው አንዳንዶች ያነጻጽሩታል አጉዌሮ የመታው ፓኔንካ እኮ ተይዟል በኤድዋርድ ሜንዲ ብለው ያነሳሉ ግን ይሄኛው ፓኔንካና ያኛው ፓኔንካ በጣም ያኛው በቴክኒክ መጥቶታል ይሄኛው ቴክኒካል አይደለም የማቀበል ነው ፓኔንካ ስመታኩ በውስጥ እግር በትሪቬል አድርገህ በውስጥ እግር አድርገህ በደንብ አድርገህ ነው የምትቆርጠው ኳሱን ግብ ጠባቂው እንደሄድ አድርገህ ሸኝተው ነው የምትመታው ኳሱን እና ይሄኛው ቴክኒኩ ግን ጀስት ማቀበል ነው የሚመስለው ኳሱን እንደ ፓኔንካም አትመለከተውም እና እሱ ነው በጣም አጠራጣሪ ያደረገው መግለጫው ላይ ደግሞ አላስተባበለም አሁን መግለጫው ላይ እንደ ብራሂም ዲያዝ ይሄን ነገር ሆን ብዬ አላረኩም ሆን ብሎ ነው ያደረገው እየተባለ ነው አይደል ሞሮኮ ጭምር ኢቨን ሪግራጉዌ ሆን ብለን ያረከው ያሉት አልነበረም ሲወጣ ኤግዛክትሊ ጨዋታ ልክ ፔናልቲ እንደሳተው ሂደው ሆን ብለ ነው ለምን እንደዚህ ያረክ ሲሉት አልነበረም ሪግራጉዌና ኤንኔስሪ ጎን ለጎን ነው በተለይ ሪግራጉዌ በጣም በግልጽ ያስተዋውቃል ሲናገሩት እሱም ሲበሳጭባቸው ነበር እና ቢያንስ እኔ ይሄን ነገር ሆን ብዬ አላረጉትም ኤግዛክትሊ ፓኔንካ ለመምታት አስቤ ነበር ብሎ መግለጫ ቢሰጥ ማስተማመኛ ይሆን ነበር አሁን አላለም ብራሂም ዲያዝ በቃ ይቅርታ ነው ያለው ሞሮኮቹን ይቅርታ የማይሽር ቁስል ነው እንትን ያለኝ ምናምን የሚል ነው ይሄ እንግዲህ ቁስሉ የማይሽር የሆነው ሴኔጋል ስላሸነፈች ነው ሞሮኮ ብታሸንፍ ሲን ጨዋታ ብራሂም ዲያዝ ይሄን አስተያየት ሰጥ ነበር ላይሰጥ ይችላል ይሄን አስተያየት በኋላ ላይ ሳለክስ ተመልክተናል የቆጭቶት ሊሆን ይችላል ያለቀሰው ገብቷል ሆን ብለም ብታረገው በኋላ ላይ እኮ ይቆጫል ሆን ብሎም ቢያረገው ሐለካ ሲሸነፉ ያስለቅሳል ወይኔ ባላረገው ይሄንን ተላለቁ በቃ የፈለገው ለምን ዓላማ ያዝንብኝም እንደፈለጉ ለምን አይሆንም ለሞሮኮ ላይ የፈለገ አስተያየት ለምን አይሰጥም ዋንጫውን ብሎ ልክ ሴኔጋል እንዳረገችው ማለት ነው ሴኔጋል ውስጥ ገብቶ ወጥቶ አይደል የወሰሩት ዋንጫውን በቃ ዋንጫውን ወሰሩ ነው የሚባሉት እንጂ ውስጥ ገብተው ወጡ የሚለው ነገር ዝም ብሎ በታሪክ እንግዲህ ወደፊት ስለ አፍሪካ ዋንጫ ሲነሳ ሊነሳ ይችላል እንጂ ሴኔጋል ዋንጫ አነሳሽ ነው ትልቁ ነጥብ በየትኛውም ከዚህ በኋላ በእድሜ ልካችን በምንኖርበት ጊዜ ሴኔጋል የ2005 አፍሪካ ዋንጫ አንስታለች ብለን ነው እንጂ የምናረጋው ሴኔጋል ተጫዋቾቹ መረብሻ ክፍል ገቡ ብሎ ዜናው ለጊዜው ይራገባል እንጂ ከዛ በኋላ ዜና አይሆንም ስለዚህ ብራሂም ዲያዝም ያን ነገር ያስቆጨው ያናደረው ምንም ቢባል ምን አገባኝ ብዬ ጎሉን ባስቆጥር የተሻለ ነበር የሚል ሐሳብ ሊኖረው ከመቻል ጋር ተያይዞ ሊሆን ይችላል ግን በጣም ቆጭቶታል አዝኛለሁ ልቤ ቆስሏል ደምቷል ታምሜያለሁ ግን የእናንተ ፍቅር ደግሞ ያሻረኝ ነው ያራረኝ ነው በቀጣይ ለሞሮኮ ትልቅ ስራ ሰራለሁ የሚል አስተያየቱን የሰጠበት ይተታልና ስቲል እንዳወዛገበ ነው በእኔ እምነት ሆን ብሎ ነው ማለትም አንችልም ሆን ብሎም አይደለም ማለትም አንችልም ማለት ይሄ እርግጥ ብለ አይ ሆን ብሎ አይደለም ፓኔንካ ለመምታት ፈልጎ ነው ግብ ጠባቂ ያዘበትም እንድትል የሚያስደፍራ አይደለም አይ ተጫዋቹ ፓኔንካ ከመምታት ይልቅ ለግብ ጠባቂው ለማቀበር ፈልጎ ነው እንድትልም የሚያደርግ አይደለም በቃ ማለት ይሄ ስቲል የተሸፈነ እኔ ወደፊት ሚስጥሩ የሚወጣ ይመስለኛል እግር ኳስ ላይ ብዙ ጊዜ አይተህ ከሆነ ግርምዬ በእግር ኳስ ከሆነ ጊዜ በኋላ የሚወጡ ሚስጥሮች አሉ ጊዜ ጠብቀው ልክ እንደ ዚዳንና እንደ ማቴራዚ ጊዜ ጠብቀው አልፎ እንዲህ አይነት ነገሮች አሁን ኳስ ያቆም ነው ብራሂም ዲያዝ ይሄን ሊነግርህ የሚችለው ነገ ትልልቅ ለምሳሌ ዓለም ዋንጫ ላይ ስኬት አሳክቶ አፍሪካ ዋንጫ ማሳክቶ ምናምን የሆነ ጊዜ ላይ እግር ኳስ ያቆም አንድ ኢንተርቪው ላይ ቀርቦ የዛኔ ኮም ብዬ ነው እንደዚህ ያረኩት ሊል ይችላል ወይ ደግሞ ሆን ብዬ አይደለም ሊል ሆንም ብዬም አይደለም የዛኔ ነው የምናውቀው ይሄንን የምናውቀው የዛሬ 10 ዓመት 15 ዓመት ብራሂም ዲያዝ እግር ኳስ ካቆመ በኋላ የምናውቀው ይመስለኛል እንግዲህ ወይ በጊዜ ከሞሮኮ ብሔራዊ ቡድን ለቆ ካልወጣ በስተቀር እሱ የሚሆን አይመስለኝም ሞሮኮ ሊለቅ አይችልም ናሽናል ቲሙን ግን የሚቀጥሉት 15 ዓመታት መጫወት ስለሚችል ይሄ እንደ ሚስጥር ላይክ አሁን ዚዳንና ማታሬዝን ስታገኛቸው ሁሌም እንደምትጠይቀው የሆኑ ነገሮችን ስታገኝ ሁሌም እንደምትጠይቀው በእግር ኳስ ውስጥ ያልተፈቱ ብዙ ቅኔዎች ኑሮ ያውቃሉ ብዙ ቅኔዎች ያልተፈቱ ማለት ነው ሆን ተብሎ ቡድን እንዳይወርድ የተደረገበት ሂደት አለ ለምሳሌ አሁን ትናንት የወጣ አንድ ሚስጥር አለ 2004 ላይ ቱኒዚያ አፍሪካ ዋንጫ ስታነሳ በቀጥታ በፕሬዝዳንቱ ትእዛዝ ነው እንድታነሳ የተደረገችው ለካፍ አመራሮች ተነገራቸው ማንሳት አለብን ዋንጫው በምንም ብራችሁ ስጡና አሏቸው በምንም ብለው ሰጧቸው ይሄንን ማን ያወጣው የቀድሞ የቱኒዚያ ተጫዋች አይደለም የቀድሞ የቱኒዚያ ተጫዋችም አሰልጣኝ ሙና ያገለገሉና በዛን ወቅት የሴኔጋል የቱኒዚያ ብሔራዊ ቡድን ቴክኒካል አማካሪ የነበሩ ናቸው በቀጥታ ከፕሬዝዳንቱ የተሰጠ ትእዛዝ ነው ያሉት እና ይሄ ቀስ እያለ ነው ሚስጥር የሚወጣው ቀስ እያለ እንዲህ አይነት ነገሮች የሚወጡት በጊዜ ነውና ጊዜ በቃ ለጊዜ የምንተወው ጉዳይ ነው ነገር እንጂ እርግጥ ብለን ይሄም ነው አይደለም ለማለት በጣም አስቸጋሪ ይመስለኛል ኢብራሂም ዲያዝን ጉዳይ እኔ በዚህ ነው የማስበው አንድ ነገር ልቀጥልና ከዚህ ከኢብራሂም ዲያዝ ጋር ሌሎች ጉዳዮች ላይ እንድንገባ ብዬ ነው ሶፊ በነገራችን ላይ የቱኒዚያንም ያየሁት ነው 2004 ቱኒዚያ አስተናጋጅ ስለነበረች ነው እኮ ለዛ እኮ ነው ያልኩህ ደጋፊ ያዝንብናል ብለው
ሆን ብሎ ፕሬዝዳንቱ የቱኒዚያ የሀገሪቷ ፕሬዝዳንት ነው ትእዛዙን የሰጠው ለካፋው ጥያቄ ጠይቀው ትእዛዝ ሰጥቶ ነው አሉ። በቃ ትእዛዝ ሰጥቶ ነው የተደረገው አሉ። እና ሞሮኮም እንደዛ አይነት ይጠረጠራል፣ እንደዛ አይነት ሐሳብ እንዳለ ይነገራል ከሞሮኮ ጋር በተያዘም። ለዛ ነው እኮ ሴኔጋሎችም በዛ ልክ እየተበሳጩ በዛ ልክ ሲናደሩ የነበሩትና በዛ ልክ ቀድመውም በስነ ልቦና ሴኔጋሎች ውስጣቸው አስቦት የመጣ ነበር። በቃ ይጎዱናል ሞሮኮዎች፣ ከካፍም ከፊፋም ድጋፍ አላቸው፣ ሙስና እንዲሰራ ተፈቅዶላቸዋል የሚል ኢንቴንሽን ውስጣቸው ስለነበረ ነው። በተቃራኒ ሞሮኮዎች ደግሞ ያ የለም ብሎ ለማሳየት ነው በዛ አቋርጦ ሲወጡ ተው እያሉ ሲለምኗቸው የነበረው። ገጽታቸው የሁለቱም ገጽታ እንዳይበላሽ ከመፈለግ አንጻር ነበር ሲደረግ የነበረው። በትክክል የ2004ቱን ቱኒዚያና ሞሮኮ ነበሩ ለፍጻሜ የደረሱት። ናይጄሪያ 3ኛ ሆና ነው ያጠናቀቀችው። ቱኒዚያ 2-1 ያሸነፈችበት ጨዋታ ነውና ሶፊ እንዳልከው አሁን የሚስጥር የወጣው ከረጅም ጊዜ በኋላ ነው። እንግዲህ 2004 የነበረውን በፕሬዝዳንቱ ትእዛዝ ከ22 ዓመት በኋላ ነው። ከ22 ዓመት በኋላ ፕሬዝዳንቱም የሉም። አሁን እንደፈለክ ብታወራ ማንም የሚቆጣ የለም የሚቆነጥጥ የለም። እና ያኔ እኮ ዋንጫውን የወሰድነው በፕሬዝዳንቱ ቀጥተኛ ትእዛዝ ነው ያሉት እንዲሰጠን ነው በምንም ተብሎ የሚሉ ሐሳቦች ተነስተዋልና የኢብራሂም ዲያዝም ወደፊት ፍንትው ብሎ የሚወጣ ይሆናል ብዬ አስባለሁ። ለታሪክ ነው ምን እንደ አይነት ነገር። ግን አንድ ሐሳብ ላንሳው። ሆን ብሎ ነው ሆን ብሎ አይደለም የሚለው ጉዳይ አከራካሪ ነው። ይሄ ጉዳይ የሚታየው በሁለት ወገኖች መካከል ክርክር ፈጥሯል። ሆን ብሎ አይደለም የሚሉ አካላትን የሚያነሷቸው መከራከሪያ ፖይንቶች አሉ። ኢብራሂም ዲያዝ ይህን ፔናልቲ ሆን ብሎ አይደለም፣ አንደኛ ተረብሿል፣ ሁለተኛ እንዲህ ሆን ብሎ የሚያመክን ከሆነ ታዲያ ለምን ፔናልቲ እንዲሰጠው በዛ ደረጃ ለምን ተከራከረ? በቫር ይታይልኝ እስከ ማለት ድረስ ለምን ደረሰ? ሶስተኛ ለምን አለቀሰ? ሆን ብሎ ከሆነ ምን አስለቀሰው የሚሉ መከራከሪያ ፖይንቶችን በአንድ ወገን ያነሳሉ። ያለቀሰው ግን ግርምዬ ናይጄሪያ ጎል ካስቆጠረች በኋላ ነው ሲያለቅስ ያየ ነው እንጂ መጀመሪያ ሴኔጋል ጎል ካስቆጠረች በኋላ ነው ተቀያሪ ወንበር ላይ ቁጭ ብሎ እንጂ ያለቀሰው። ሪግራጎን ሲከራከራቸው ነበር እንዴ ሲመለስ ነው ምንም አልመሰለውም እንዴ ያላቸው ነው ሄዱ ምንድነው ምናምን ያላቸው ነበር። ግን አሁን መከራከሪያ የሚያነሱት ማለት ነው ሆን ብሎ አይደለም የሚሉ ሰዎች የሚያነሷቸው ፖይንቶች መከራከሪያቸው እነዚህ ናቸው። እንዳልኳቸው ማለት ነው በደረጃ ያስቀመጥኳቸው ነገሮች አሉ። አንደኛ ቫር ይታይልኝ ብሎ ሲከራከር የነበረው ራሱ፣ ሁለተኛ አልቅሷል ምንም እንኳን ሴኔጋል ጎል ካስቆጠረች በኋላ ቢሆን፣ ከዛ ባለፈ ደግሞ ፕሮፌሽናል እግር ኳስ ተጫዋች ነው የሰፈር ጨዋታ አይደለም የሚሉ ፖይንቶችን ያነሳሉ። ትክክል ሆን ብሎ አይደለም የሚሉት ኖ ሆን ብሎ ነው የሚሉ ደግሞ በአንደኛው ወገን አሁንም ድረስ ክርክሩ ተጧጥፎ እንዲቀጥል የሚያነሷቸው መከራከሪያ ፖይንቶች አሉ። አንደኛው መከራከሪያና መሰረታዊ ፖይንቶች ኢብራሂም ዲያዝ የግራ እግር ተጫዋች ነው። ሶፊ ታውቃለህ? ሌፍት ፉትድ ነው። ኦኬ ኢብራሂም ዲያዝ የግራ እግር ተጫዋች ነው። በደካማ እግሩ በቀኝ እግሩ እንዴት ፓኔንካ መታ? አንድ የሚያነሷቸው መከራከሪያዎች ነው አድማጮች የምናቀርብላችሁ። ጥሩ ነው። ይሄ እንደውም በጣም ያሳማኝ ይመስላል። የግራ እግር ተጫዋች ነው ኢብራሂም ዲያዝ። በግራ እግሩ ነው ኳስ የሚችለው። በቀኝ እግሩ እንዴት ፓኔንካ መታ? በማይችለው እግሩ። ምክንያቱም ብዙ እግር ኳስ የሚጫወተው በግራ እግሩ ስለሆነ የሚል ነው። በደካማ እግሩ እንዴት ተጫወተ ብለው ያነሳሉ። ሁለተኛ መከራከሪያቸው ፖይንት ኤድዋርድ ሜንዲ ፔናልቲውን ፓኔንካውን ከያዘው በኋላ እንዴት አንድ እንኳን የሴኔጋል ተጫዋች ሄዶ አብሮ ሴሌብሬት አላደረገም? ጨዋታው አልቋል። አንድ ደቂቃ ነው የቀረው። በቃ ኦሬዲ ከፔናልቲው በኋላ ፊሽካ እንደሚነፋ ይታወቃል። እንደውም ሴኔጋል ጎል የተቆጠረባቸው ነበር የሚመስሉ ወደ ሜዳ ተመልሰው ሲሮጡ ማለት ነው። በመጨረሻ ሰዓት ላይ ከባድ ፔናልቲ አንድ ግብ ጠባቂ አድኖ ያቺኑ የቀረችውን ደቂቃ ለማባከን ሄደው አብረው ይጨፍራሉ እንጂ ከግብ ጠባቂው ጋር እንዴት ተመልሰው ቦታቸውን ይዘው ይሮጣሉ የሴኔጋል ተጫዋቾች የሚል መከራከሪያ በሁለተኝነት ያስቀምጣሉ። ሶስተኛው ፖይንት ይሄኛው ፖይንት ፔናልቲው ሲመታ ኤድዋርድ ሜንዲ ኢንክሮች አድርጓል ወይስ አላደረገም? አንዳንዶች ኖ ኢንክሮች አላደረገም ይላሉ። ሌሎች ደግሞ ከተለያየ አንግል ኢንክሮች አድርጓል፣ መስመሩን ለቋል፣ አንድ ግብ ጠባቂ መስመር መልቀቅ የለበትም፣ መደገም ነበረበት የሚሉ ሐሳቦችን ያቀርባሉ። ሪቴክ መደረግ አለበት ፔናልቲው። ኦፍ ኮርስ ይሄ
ኢንክሮች አድርጓል አላደረገምም ሌላ ልክ ሆን ብሎ ነው ሆን ብሎ አይደለም እንደሚለው መከራከሪያ ፖይንት ሐሳብ አብሮ የተነሳ ጉዳይ ነው። ባንደኛው አንግል ሲታይ ኢንክሮች አድርጓል ቢያንስ ፔናልቲ እንኳን ባይደገም ኢንክሮች አድርጓል ወይስ አላደረገም የሚለውን በቫር ወይም ደግሞ በሪፕሌይ ለምንድነው ካሜራው ማሳየት ያልፈለገው የሚለውን ነጥብ ያነሳሉ ሆን ብሎ ነው የሚሉ ሰዎች። አራተኛው ጉዳይ ደግሞ ቴንሽን ስለነበር ቴንሽኑ ውጥረቱ በሴኔጋል ደጋፊዎችና በስቲዋርዶች መካከል በስቴዲየም ጸጥታ አስከባሪዎች መካከል ድብድብ ነበር። ባይዘው ሴኔጋላዊ መሞቱን ሰምታል ሶፊ? አንድ ሴኔጋላዊ ሞቷል በጩቤ ተወግቶ። ሰምታል? ሰምቻለሁ። ዜናውን ማየት ትችላላችሁ አድማጮቻችን። ያን እንደዚህ አይነት ቴንሽኖች እንደዚህ አይነት ውጥረቶች እንደዚህ አይነት ግድያዎች የሰው ህይወት እንዳያልፍ ነገሩን ለማርገብ የተደረገ ነው። ሲደመር ሴኔጋሎች ወጥተው ስለነበር አንዱ ማሳመኛ ከሳዲዮ ማኔ ጋር ቦኖ ሲያወራ የነበረው አሽራፍ ሐኪሚ ሲያወራ የነበረው ሌሎችም ሲወያዩ የነበረው ምናልባት ፔናልቲው ሊሳት ይችላል የሚለውን ጉዳይ እና ሆን ብሎ እንዲሆን ያጠናከረው ይመስላል የሚሉና የመጨረሻው ሐሳብ ፔናልቲውን ከመታ በኋላ ብራሂም ዲያዝ ምንም አልመሰለውም ወደ ጨዋታው ነው የቀጠለው ምንም እነዚህ ነጥቦች አነሱና ሆን ብሎ ነው የሚል መደምደሚያ ላይ ያስቀምጣሉ። ሆን ብሎ ነው የሚሉ ሰዎች ሆን ብሎ ነው የማይሉትን ደግሞ ቅድም ባልኩት ፖይንት ነው። አሁን እዚህ ጋር አድማጮች የራሳቸው ሚዛን መውሰድ ነው። በእነዚህ መመዘኛ በእነዚህ ሚዛን አስቀምጠው በሁለቱ መከራከሪያ ፖይንቶች አስቀምጠው የራሳቸውን ጀጅመንት ነው እንጂ አሁን ከፈጣሪና ከሱ ውጭ ማንም አያውቅም ጉዳይ ወደፊት ነው የሚታወቅ መግለጫው ላይም ምንም ነገር አለማለቱ በራሱ የሚጠቁመው ነገር አለ። ቢያንስ ሆን ብዬ አይደለም እንኳን አላለ። ምንም ነገር አላለ። ፓኔንካ ለመምታት ፈልጌ ነበር ስለ ፔናልቲዋ አንድም ማስተባበያ አንድ አረፍተ ነገር አላስገባም። ይቅርታ ብቻ ነው የጠየቀው እንጂ ፔናልቲዋን ወይ ፓኔንካ ለመምታት ፈልጌ ነበር ግን አልተሳካልኝም አላለም። አይ ሆን ብዬ ነውም አላለም። ዝግት ነው ያደረገው። ይሄ የሚጠቁም ራሱን የቻለ ነገር ይኖራል ብዬ አስባለሁ። በትክክል ይሄም ሌላ ነገር ነው። ወደ አሁን ይሄንን በዚህ ጉዳይ አድማጮች የራሳቸውን ድምዳሜ ወሰዱ ፖይንቶችን አስቀምጠንላችኋል። ወደ ሌሎቹ ጉዳይ እንጣ የሴኔጋል እኔ ፎቶ አትውጣና ፎቶውን እና አንድ ላይ አያይዘና ፎቶ በጣም አነጋጋሪ ነው። ፎቶውሽ የፎቶው ጉዳይ እንዲሁም አንዳንዶች ፎቶውን በአፍሪካ ዋንጫ መሰል ጠቅልለው ለሞሮኮች የሚገባቸው የዋንጫ ነው እያሉ ሲሰጡ በማህበራዊ ሚዲያ እየተመለከትን ነበር። የፎቶው ጉዳይ የጀመረው በግማሽ ፍጻሜ ከናይጄሪያ ጋር በነበራቸው ጨዋታ ላይ ነው። የናይጄሪያው ግብ ጠባቂ ነው አቤሊ ከሞሮኮ ኳስ አቀባዮች ፎቶውን ሲሰረቅ ነበር። ፎቶውን የሚያዝበት ምክንያት ያው አንደኛ ቅዝቃዜ አለ። ስለዚህ ያ ቅዝቃዜ ደግሞ ጓንቱን ውሃ ያረግብሃል እና ኳስ ለመያዝ ስትሞክር ያስቸግራል፣ ያሙነጨልጭሃል ማለት ነው። ያ እንዳይሆን ነው ፎቶውን ማድረቂያ ያያረጉ የሚጠቀሙበት። በዛ ጨዋታ ላይ እንግዲህ በናይጄሪያና በሞሮኮ ጨዋታ ላይ ኖአቤሊ ተሰርቋል ፎቶ ብዙ ጊዜ። እንደውም አንዴ የናይጄሪያው ወደ ናይጄሪያ ተቀያሪ ወንበር ሄዶ ማሊያ ሁሉ የተጫዋች ማሊያ መጥቶ በተጫዋች ማሊያ ሁሉ ሲጠርቅ ነበር። ፎቶ አልቆባቸው እየወሰዱባቸው እየሰረቁት ዞር ሲል ወደ ጨዋታው ሲሄድ ከኋላ መጥተው ይሰርቃሉ እና እሱን ሲያረጉ ነበር። በዛ በጣም ተበሳጭቶ ነበር ኖአቤሊ። በሴኔጋሉ ጨዋታ ላይ ደግሞ በግልጽ የሚታይ ነው። ለምሳሌ አሽራፍ ሐኪሚ ለቦልቦዮቹ ወይም ለኳስ አቀባዮቹ ፎቶውን ሲወረውር እናያለን። ኳስ አቀባዮቹ ፎቶ ሲሰርቁ አይተናቸዋል። ሳቢሪ ፎቶ ሲሰርቅ አይተናል። ፎቶ ሰርቆ ሲሮጥ እና ምንድነው የነገር እንድትል የሚያደርግ ነበር የፎቶዋ ጉዳይ። ያው አንዳንዶች ከባዕድ አምልኮ ጋር በማያያዝ ምናምን ሲያደርጉ የነበረው ሲሉ፣ ሌሎቹ ደግሞ አየለም ስለሚያምሎ ጨልጭ ኳሱ እንዲያምሎ ጨልጫቸው ስለሚፈልጉ ነው ፎቶውን ሲወስዱባቸው የነበረው ይላል። እና በጣም በሚገርም ሁኔታ የሴኔጋል ብሔራዊ ቡድን ሁለተኛ ግብ ጠባቂ ፎፋና አብዛኛውን ደቂቃ ያሳለፈው ተቀያሪ ወንበር ላይ ቁጭ ብሎ ሳይሆን ከኤድዋርድ ሜንዲ ጀርባ ሆኖ ነበር ፎቶ ሲጠብቅ። ምስሉ ይታያል። ፎቶ ሲጠብቅ ነበር። ከዛ መጨረሻ ላይ አስተባባሪዎቹና የኳስ አቀባዮቹ እያባረሩ ነው ወደ ተቀያሪ ወንበር እንዲቀመጥ ሲያደርጉት ነበር። እየገፉ እየመቱ እያባረሩ። ግብ ጠባቂ ነው የሴኔጋል ብሔራዊ ቡድን ሁለተኛ ግብ ጠባቂ እዛ ቦታ ላይ ቆሞ ፎጣ ሲከላከል ነበር። ፎጣ ይዞ ሰማያዊ ፎጣ እንዲያርጉ ይዞ
ቁሞ ሲከላከል ነበር እስከ ቴክኒክ ኤሪያው ድረስ እኮ ከጎሉ እያባረሩ ነው የላኩት እና ይሄ በጣም መነጋገሪያ ነበረ በነገራችን ላይ። ከዛ በኋላ ጨዋታው ካለቀ በኋላ ኖዋቤሊ ምንድነው ያላቸው? ሴኔጋል በማሸነፉ ደስ ብሎኛል። ኖዋቤሊ ማለት የናይጄሪያ ግብ ጠባቂ ነው። መጀመሪያ ግማሽ ፍጻሜ ላይ ፎጣ ሲሰረቅ የነበረው ልጅ ማለት ነው። አሁን ሞሮኮዎች በፎጣው እንባቸውን ያድርቁበት ነው ያለው። በፎጣው እንባቸውን ያድርቁበት ነው ያለው። በተመሳሳይ ኤድዋርድ ሜንዲ ምንድነው ያለው? ፎጣውንም ዋንጫውንም ይዘን መተናል ነው ያለው ወደ ሴኔጋል። ፎጣውን ይዞ ነው ሄደው በነገራችን ላይ ፎጣውን ይዞ ሄዷል። ስትሰረቅ የነበረው ሲያስመልሱ የነበሩት እቺ ሰማያዊውን ማሊክ ዲዩፍ እየሮጠ ሄዶን የአሽራፍ ሐኪሚ የወረወረውን ፎጣ እየሮጠ ሄዶ ማሊክ ዲዩፍ ይታያል እኮ ከቦልቦዮች ከኳስ አቀባዮቹ ነጥቆ ሲመጣ እና ያችንም ይዞ ነው ሄደው። ነጯንም ሰማያዊውን ኤድዋርድ ሜንዲ ይዞ ሄዷል። ፎጣችንም ዋንጫችንም ይዘን መተናል ነው ያለው ለሴኔጋሎች ይህን ሀሳብ ሲሰጥና ይሄ በጣም አነጋጋሪ ነው ማለት በዚህ ደረጃ ትንሽ የወረድን ይመስለኛል። ኢቭን ከባዕድ አምልኮ ጋር ማያይዞት ይሁን የአምሎ ጭጭ የሚበሉ ምናምን ዓለም ላይ የትኛውም ተጫዋች ፎጣ ይዞ ነው የሚገባው። ግብ ጠባቂ የትኛውም ለመጥረጊያ ለፊቱም ለእጁም ለምንም መጥረጊያ ፎጣ ይዞ ይገባል። ፎጣ ውሃ መጠጫና ቫዝሊን አንዳንዶች ያደርጋሉ፣ አንዳንዶች ደግሞ ሌላ የሚጠቀሙበት ካሉ ይዞ ይገባሉ። ለምሳሌ ኦናና ቫዝሊን ይዝ ነበር ብዙ ጊዜ እና እንደዛ ነበር የሚያደርጉት። እና ለምንድን ነው በዚህ ደረጃ በዚህ ልክ ናይጄሪያ ላይም ሴኔጋል ላይም በዚህ ልክ ፎጣ ለመቀማት ሲሯሯጡ የነበሩት የሚለው በጣም በጣም ትልቁ መነጋገሪያ ሆኖ የተመለከተው ጉዳይ ነው። ያው የሞሮኮዎች ቅጣት ቀለል ያለ ነው። መብራት ማብራት አይነ ላይ ምናምን በ5000 እንደዚህ ዶላር የሚታለፍ ነው። ፔናልቲው ሲመታ አይኑ ላይ ኤድዋርድ ሜንዲ ላይ ሲያበሩበት ነበር፣ ተደጋጋሚ ሲያበሩበት ነበር። ይሄ ያስቀጣል፣ ምንም ጥያቄ የለውም። ግን የገንዘብ ቅጣት ነው። የሴኔጋሎች ድርጊት ግን እንግዲህ በምን መንገድ ይታያል? ሊከብድም ሊቀልም ይችላል። ሊከብድም ሊቀልም የሚችልበትን ሂደት ለአድማጮቻችን እገልጽላቸዋለሁ። ያው ድርጊቱን ስለተመለከቱ ብዬ ነው፣ ብዙ መግለጽ አያስፈልግም። እዛ ጋር የነበረው ነገር ከሳዲዮ ማኔ ውጭ ሁሉም ተጫዋቾች መልበሻ ክፍል ገብቷል። ዳኛውን ፊሽካ ነፍቷል። በነገራችን ላይ ፊሽካ ነፍቷል፣ ጨዋታ አብቅቷል ብሎ አይታቸው ከሆነ እኛም እየገለጽ ነው ነበር ላይ ፊሽካ ነፍቷል። ይታያል፣ ምን ቪዲዮ ማየት ከሆነ ፊሽካ ነፍቷል ዳኛው። ከዛ ነው ሳዲዮ ማኔ እየሮጠ ሲገባ ዳኛውን ኮሚሽነሩ ተረጋጋሉትና ሳዲዮ ማኔ ልጆቹን ይዟቸው መጣ። አሁን ሪፖርቱ ላይ በምን ይካተታል የሚለው ይጠበቃል። ዳኛው ሪፖርታቸው ላይ ፊሽካ ነፍቼ ጨርሼ ነው አስገድደው ነው እንድጫወት ያደረጉኝ ካለ ሴኔጋል ዋንጫው ልትነጠቅ ትችላለች። አስገድደው ነው ካለ ኮሚሽነሩ ስላስገድደው ነው እንጂ እኔ ጨርሻለሁ ፊሽካ ነፍቻለሁ ካለ ሪፖርቱ ነው የሚወስነው። ቅድም ግርብሾ እንዳስቀመጥከው አሁንም ተጨምረዋል። በሕግ የተቀመጠ ነገር አለ። ኳስ አቋርጦ መውጣት ፎርፌ ያሰጣል ለዛኛው ቡድን። ገንዘብ እስከ $300,000 ያስቀጣል። ግን $10 ሚሊዮን ስላገኙ ሽልማት ምንም ከዚህ ግባ የሚባል ገንዘብ አይደለም የገንዘቡ ቅጣት። እነሱም ገንዘቡን እንደ ትልቅ ነገር አያዩትም። ሌሎቹ የቅጣት አይነቶች ወደ መልበሻ ክፍል የገቡት ተጫዋቾች፣ የቴክኒክ ክፍል አመራሮች፣ አሰልጣኙ በቀጣዮቹ ጨዋታዎች ላይ ረጅም ቅጣት ሊተላለፍባቸው ይችላል። እስከ 10 እና ከዛ በላይ ጨዋታዎች ቅጣት በየትኛውም ውድድር እንዳይሳተፉ። ከ2026 የዓለም ዋንጫ በፊት ጨዋታዎች የሉ የወራጅነት ጨዋታ ካልሆኑ መስተቀር። ስለዚህ በ2026 የዓለም ዋንጫ ላይ እነዛ ሁሉ ወደ መልበሻ ክፍል የገቡት ተጫዋቾች በሴኔጋል በኩል ሊቀጡ ይችላሉ። እሱ ብቻ ሳይሆን ሴኔጋል ብሔራዊ ቡድንም ከዓለም ዋንጫውም ልትታገር ትችላለች። ጃን ኢንፋንቲኖ መጀመሪያ ሴኔጋሎች እንኳን ደስ አላችሁ አሉ። ቀጥለው ግን የሰጡት አስተያየት ግን ከበድ ያለ ነው። እንቀጣለን ያሉት አጸያፊ ተግባር ነው፣ በጣም አዋራጅ እግር ኳስን የተዋረደችበት ቀን ነው ሲሉ ነው ጃን ኢንፋንቲኖ ያስቀመጡት። ስለዚህ ያንን ሁኔታ መሰረት በማድረግ ከዓለም ዋንጫው ፊፋ ሴኔጋል ሊቀጣ ይችል ነበር። ይሄ ቢቀሩ ማያወላዳ ነገር ነበር። በቃ ገብቶ ቀርቶ ቢሆን ድሮ ወደ ግራም ወደ ቀኝ ማትወስደውም ከዓለም ዋንጫው የሚቀጣሉ፣ ከአፍሪካ ውድድሮች የሚቀጣሉ፣ እንደዚሁም ዋንጫውን የሚነጠቁ ነበር። አሁን ገብቶ መመለሳቸው የፊፋ ሕግም የካፍ ሕግም በግልጽ ያስቀመጠው ነገር አለ። ኳስ ጨዋታ ጥሎ መሄድ፣ አቋርጦ መውጣት፣ ዳኛ ሳይፈቅድ ዳኛ ፊሽካ ሳይረፋ ከዳኛ ፍቃድ ውጭ መሄድ ዋንጫ ያስነጥቃል። ዋንጫ ከሆነ ጨዋታው አኮርዲንግ ቱ ዲ ኮንፌዴሬሽን ኦፍ አፍሪካን ፉትቦል ሩል ቡክ አለ ካፍ ቃል በቃል የሚለውን ነገር ለአድማጮች እናንብብላቸው። ሕጉ ምን ይላል? ኢፍ ይላል ኢፍ ኤ ቲም refuses to play or leaves
the ground before the regular end of the match without the authorization of the referee, it shall be considered loser and shall be eliminated for good from the current competition ይላል። ግልጽ ነው። ኢሊሚኔትድ ነው የሚደረገው አውቶማቲክ ሜዳ ለቆ የሚወጣ ክለብ መመልቀቅም ብቻ ሳይሆን ጥሎ የሚወጣ ያለ ዳኛው ፍቃድ ጥለህ ከወጣህ አቋርጠህ ከሄድክም ይላል አርቲክል 64 ነው ግልጽ ነው ያስቀመጠው። ግልጽ ነው። ይሄ ማለት ኢሊሚኔትድ ይደረጋል በቃ ዲስኳሊፋይድ ይደረጋል ማለት ነው። ካለበዛ ዋንጫው ይነጠቃል። ዲስኳሊፋይድ ሆነ ማለት ዋንጫ ይመለሳል ማለት ነው። ስለዚህ በህጉ መሰረት ሴኔጋል ዋንጫ ይነጠቃል ምንም ጥያቄ በህጉ መሰረት ይሄ አርቲክል 64 በሚለው መሰረት ለዛ ነው ያነበብኩት ባይዘው መሞከርም ማድረግም ነው የሚለው መሞከርም ማድረግ ካለዳኛው ፍቃድ ለቆ መውጣት ይላል እና አልጫወትም ማለት ይላል እነሱ አልጫወትም ብለዋል ሜዳውንም ለቀው ወጥተዋል ከሳዲዮ ማኔ ውጭ ምናልባት እንግዲህ ሳዲዮ ማኔ ሜዳው ውስጥ ነው የነበረው በእርግጥ ተጫዋቾችን ለመጥራት ከሜዳው ወጥቷል ሁለት ነገሮች ነው ያስቀመጡ ሶፊ እንዳልከው አልጫወትም ማለት አንድ ሜዳ ለቆ መውጣት ሁለት ስለዚህ ሁለቱን ነገሮች ሴኔጋል አድርገውታል እና የሴኔጋል አሁን ባለው በህጉ መሰረት ከሆነ ሴኔጋል ዲስኳሊፋይድ ትሆናለች ዋንጫው ለሞሮኮ ይሰጣል ማለት ነው ሞሮኮ ግን አብረን የምናየው ይሆናል ኢንቨስቲጌት እየተደረገ አሁን ህጉ የሚለው ነው ያስቀመጠው ሞሮኮ ከሳለች አሁን ሲጠበቅ የነበረው እሱ ነበር ሞሮኮ ክስ አቅርባለች ለፊፋም ለካፍም ካፍም ቅድም ግርምሾ እንዳስቀመጥከው የቪዲዮ ፉቴጆችን እየመረመረ ነው የዳኛውን ሪፖርት ተቀብሏል እና መሰል ነገሮችንም እያየ ነው ጠንከር ያለ ቅጣቱ ጠንከር ያለ ነው ምንም ጥያቄ የለውም ቢያንስ እኔ ትንሹ ቅጣት የሚመስል ትንሹ በጣም ትንሹ ቅጣት ባለሟንጫው በሙሉ ወደ መለበሻ ክፍል የገቡት ተጫዋቾች ይታገዳሉ አሰልጣኙን ጨምሮ ትንሹ ቅጣት የሚመስል በጣም ከተጋነነና ሲሪየስ ካረጉት ደግሞ ይህንን ህግ ኢምፕሊሜንት ሊያደርጉት ይችላሉ ዋንጫ ሊነጥቁ ይችላሉ ግን ብዙ ጊዜ እኛም እንደምናነሳው ዓለም ላይ በእንደዚህ አይነት መንገድ ዋንጫ የተነጠቀ ቡድን እንብዛም እስካሁን የለም እና ይሄ በክለብ ደረጃ ይሄ ነው ያለው ይሄ ነገር የመሆን እድሉ ይሄ ዋንጫ የመነጠቅ ነገር አይሆንም ግን ራሳቸውን የሚጎዳ ነው በካፍ በፊፋ ውድድሮች ላይ በተለይ ዓለም ዋንጫው ከመምጣቱ ጋር ተያይዞ ሴኔጋሎች በጣም የሚጎዳ ነው አሰልጣኙ ታግዷል አውቶማቲክ ነው የታገደው ዋንጫ የተሰጠው እኛ ሀገር ብቻ ነው ባይዘው የተነጥቆ እኛ ሀገር ተሰጥቷል እሱ ከሲዳማ ቡና ተነጥቆ ለወላይታ ዲቻ ተሰጥቷል ዓለም ላይ ግን የለም ዓለም ላይ በዚህ ደረጃ የለም በካልሲፖሊ ቅሌት ምናምን ጁቬንቱስ ምናምን ነው የሚጠቀሰው እሱ በሙስና ነው የሙስና ቅሌት እንጂ በእንደዚህ አይነት ኬዝ በእግር ኳሳዊ ሁኔታ ህግ ጣስ አልጣስክ ተብለህ በእግር ኳሳዊ ህግ ጥሰት አንድም አገር ዋንጫ ተነጥቆ ተሰጥቶ አያውቅም ኢትዮጵያ ውስጥ ብቻ ነው ለመጀመሪያ ጊዜ በዚህ ደረጃ የተሰጠው ማለት ነው ስለዚህ ይሄ ነው መሰረታዊ ነገር በልዩነት ነገሮችን ልንመለከት ምን ስለዚህ አርማዎቻችን እነዚህን ይጠብቁ እነዚህን ቅጣቶች ይጠብቁ አንደኛ ፓፒቲያውን ምን ተጠብቃለህ ፓፒታ አሁን ታግዷል ምን ተጠብቃል እድሜ ልክ ወይስ እድሜ ልክ አይቀጡም በትንሹ 6 ወር 1 አመት ይቀጣል በትንሹ 6 ወር 1 አመት ይቀጣል ቴክኒክ ክፍሎች ዓለም ዋንጫው ላይ ላይኖር ይችላል አይኖርም 100% ግርሜ ይሄንን ምንም ያስተዋውቃል ዓለም ዋንጫ ላይ አይኖርም ተጫዋቾቹም ይቀጣሉ መለበሻ ክፍል የገቡት ተጫዋቾች በሙሉ ከሳዲዮ ማኔ ውጪ ይቀጣሉ ስለዚህ ሴኔጋል አዲስ ትውልድ ይዛመጡ አማራጭላት ለዓለም ዋንጫ ደሞ አላት አዲስ ትውልድ የሚገርምኩ አሏት ልጠራቸው የሚችል ተጫዋቾች ይኖራታል ግን በዚህ ደረጃ ኳሊቲ ላይ ኖራቸው ይችላል የሚለው ነው ትልቁ ጥያቄ ቤንች ላይ ያለው ተጫዋች ራሱ በጣም የሚገራርም እኮ ነው ቤንቹም እኮ ነው የገባው ግርምያው ወደ መለበሻ ክፍል የቀረቁ የለም ለዛ ነው እኮ ቪዲዮ ፉቴጅ ለማየት የፈለጉት ለዛ ነው ሳዲዮ ማኔም ገብቷል እኮ ግን እሱ ሊጠራ ነው የገባው በሚለው ሊያስመልጠው ይችላል እንጂ መጨረሻ ላይ እኮ ሁሉም ተጫዋች ገብቷል ሳዲዮ ማኔን ጨምሮ ግን ሳዲዮ ማኔ ሄደው ለመጥራት ነው ሁለት ሰዎች ናቸው በነገራችን ላይ ይህንን እግር ኳስ የታደጉት የሳዲዮ ማኔንም ማሊክ ታዮ እኮ መጀመሪያ እምቢ ብሏቸው ነበር አይተው ከሆነ አንገባም አይቻልም አይሆንም ብሏቸው ነበር ከዛ አስገድደውት ሊገባ ሲል ፓፒቲያውን አግባለሁ ከዛ አሰልጣኝ ትእዛዝ ነው ለመቀበል በሚሞክርበት ሰዓት ላይ ማንጠሩት የቀድሞ የሴኔጋል ብሔራዊ ቡድን በርካታ በአፍሪካ ውስጥ ብዙ ሀገራትን ያሰለጠኑ ናቸው ኮንጎ ላይ ደግሞ በጣም ይታወቃሉ ዲአርሲ ላይ ሌሮዋ ክላውዲ ሌሮይ የሌሮይ ሳኔ እኮ በሳቸው አባቱ እኮ ሌሮይ ሳኔን የሰየመው እኮ በሳቸው ነው በክላውዲ ሌሮይ እና እርሳቸው ጠርቶ ነው ሲያወሩት የነበረው አታድርጉት ይሄንን ፈጣሪ ያውቃል ምን ይታወቃል ሊሳት ይችላል ተውት ይቅርባችሁ ብሎ ነገሩኝ አለ ከዛ መደምደሚያው ማን ነው የነገረው ዲዩፍ ነው ጠርቶ ዲዩፍ ከአይክኒንግ ከፌዴሬሽኑ አመራሮች ጋር ሲነጋገር የነበረ ይመስለኛል ጠራና ግቡ አላቸው ከዛ የዛኔ ነው ዲዩፍ ከነገረው በኋላ ሳዲዮ ማን እየሮጠ ሄዶ ይዟቸው መጣ እና ሁለት ሰዎች ናቸው የታደጉት ስፔሻሊ ሌሮይ ማን ነው ክላውዲ ሌሮይ ያደረጉት ነገር በጣም የሚያስመሰግናቸው ነው በእግር ኳስ ውስጥ አንደኛ እንደ አፍሪካ ይሄ ድርጊት በጣም የዓለም መሳቂያ መሳለቂያ የሚያደርገን ነበር
ሁለተኛ ራሷ ሴኔጋል ራሷን ችግር ውስጥ ከታ ነበር። ዓለም ዋንጫው ተታገር ነበር፣ ሌላ ሀገር ይተካ ነበር። እርግጠኛ ነኝ የምነግር ነገር ዓለም ዋንጫ ድብን አድርጎ ነበር የሚቀጧት። ካፍ ላይ የቀጣዩ አፍሪካ ዋንጫ ቢያንስ አንድ የአፍሪካ ዋንጫን እንድታጣ ሊደረግ ይችል ነበር። ብዙ ነገር ነበር የሚወሳሰቡት። እነዚህን ሁሉ ነገሮች በማስተካከል ረገድ ክላውዲዮ ሌሮይና ሳዲዮ ማኔ እንዲሁም ዲዩፍ ብሔራዊ ሽልማት ይገባቸዋል። ከዚህ ከተጫዋቾቹ በላይ አሰልጣኙንና ተጫዋቾቹን ሌሎችን ተጫዋቾች ከመሸለም ስፔሻሊ የአሰልጣኙን ሽልማት ለክላውዲዮ ሌሮይ መስጠት አለበት ሴኔጋል ብዬ አስባለሁ። የገንዘብም የእውቅናም ስጦታ ካለው ለእሳቸው ነው መስጠት ያለበት። በቃ አብቅቷል እኮ ያንን ምክር ለሳዲዮ ማኔ ባይነግሩት እኮ እሳቸው ባያወሩት ዝም ብለው ቁሞ ቢያዩት እኮ ባይጠሩትና ባያወሩት እኮ ማኔ እኮ እየገባ ነበር። እየገባ እኮ ነው ጠርቶ አይሆንም ያሉት። ደብሮትም እኮ እየገባ ነበር። እዛ ይዞት እያወሩት እዛ እሳቸው ጋር ጨርሶ ዞር ሲል ዲዩፍ ና ብለው ጠራው። ዲዩፍ እያወራ ነበር በስልክ። ዲዩፍም እርግጠኛ አልነበረም። ጠርቶ ሳዲዮ ማኔን ግቡማ ተጫዋቱ ማለት አይችልም። እሱ የፌዴሬሽን አመራር አይደለም። አንድ ሴኔጋላዊ እግር ኳስ ተጫዋች የቀድሞ ተጫዋች ተወዳጅ ሰው ነው እንጂ ግን በቀጥታ ሲያወራ ነበር። አይ ቲንክ ከፌዴሬሽኖቹ ጋር ይመስለኛል። ከዛ ጠርቶ ነው የነገረው። እንዲህ ብለዋል፣ የፌዴሬሽኑ አመራሮችም መጫወት አለባችሁ ብለውታል ያለው ይመስለኛል ሳዲዮ ማኔ። ስለዚህ ሳዲዮ ማኔ በቀጥታ እየሮጠ ገባን። አንበልም እኮ አይደለም ሳዲዮ ማኔ እኮ ኢድሪሳ ጋና ጌ እኮ ነው የሴኔጋል አንበል። ግን ኢንዳይሬክትሊ የሴኔጋል መሪ ነው ሳዲዮ ማኔ፣ ኢንዳይሬክትሊ ማለት ነው። ከኢድሪሳ ጋና ጌም ከማንም በላይ ኢቭን ከአሰልጣኙም በላይ የሚሰማው ሳዲዮ ማኔ ነው። እና ያቺ ሙቭመንት ናት ክላውዲዮ ሌሮይ ያረጓት ሙቭመንት ሴቭ አድርገዋለች። እና እኔ ከማሊክ ታዮ ይልቅ ከፓፔታዮ ይልቅ ይቅርታ ከፓፔታዮ ይልቅ ለፓፔታዮ የሚሰጠው እውቅና በሙሉ ለክላውዲዮ ሌሮይ ሴኔጋሎች መስጠት አለባቸው ብዬ አምናለሁ። እና እነዚህ ነገሮች ይጠበቃሉ። እንግዲህ የአፍሪካ ዋንጫውን ከመነጠቅ እስከ ዓለም ዋንጫው መታገድ፣ አለዚያም ደግሞ በዓለም ዋንጫው ላይ ተጫዋቾች የወጡት ወይም አንጫወትም ብለው የወጡት አሰልጣኝና ተጫዋች እስከ መቀጣት፣ ይህ ማለት ኦልሞስት ከ98% በላይ ተጫዋች ይቀጣል። አሰልጣኞቹን ቴክኒካል ክፍሎችን ሁሉም ስለገቡ ማለት ነው። ከዛ ባነሰ ግን የመጨረሻው እና ትንሹ ቅጣት $300,000 ነው ተብሎ የሚገመተው። ሶፊ አሁን ግላዊ አስተያየት ከዋና ከሰጠናቸው መረጃ በተቃራኒ እሺ፣ ግላዊ አስተያየት ሴኔጋል ዋንጫ የሚነጠቅ ይመስላል አይመስልም? ይሄ ግላዊ አስተያየት ነው። አይመስለኝም። እኔም አይመስለኝም። ህጉ ግን ይላል ግን አይመስለኝም። እኔም አይመስለኝም። የሚተገብሩት አይመስለኝም። ዓለም ዋንጫ ላይ ተጫዋቾችን ይቀጣል። ገንዘብና የዓለም ዋንጫ ላይ ቅጣት ይኖራል። በፊፋ የዓለም ዋንጫ ሴኔጋልን የሚያግዷት አይመስለኝም። እሺ ይህን ነገር አየን። የፓፔቲያው ውጡ ያለበትን አየን። በኋላ ላይ ስናጠቃልል ማን ምን አለ የሚለውን ጉዳይ እናነሳለን። ዋና ዋና የሚባሉ ፖይንቶች ስላሉ ኤድዋርዶ ሜንዲ የተናገረው አለ። ሆን ብሎ ነው ሆን ብሎ አይደለም። ስለ ብራሂም ዲያዝ የተጠየቀው ሬግራጉዌ እንዴት አንድ አሰልጣኝ ውጡ ይላል ያለው ጉዳይ አለ። የብራሂም ዲያዝ ማይሽር ማይድን ቁስል ነው ያጋጠመኝ ያለው ጉዳይ አለ። ማን ምን አለ የሚለውን አጥር አድርገን እናነሳዋለን። ዳኛው እናንሳቸው። ንዳላ ለዚህ ሁሉ ውዝግብ ዋነኛ መንስኤ የሆነው እኛንም እዚህ ስቱዲዮ አከራክሮን ነበር ብዙ ነገር ከውሳኔ አንጻር ልክ እንደሆኑ ሁላችንም ተግባብተናል። ከውሳኔ አንጻር ፔናልቲ ያሰጣል አያሰጥም የሚለው ያሰጣል። ግን የተለያየንባቸው ፖይንቶች እኔ ያለውን ሲቹዌሽን ነገሩን ግምት ውስጥ አስገብተው ይህንን ቢያንስ ቫርም ቢያዩ ማለፍ ነበረባቸው የሚል እምነት ላይ ደረስን። ሶፊ ደግሞ አይ ኖ ቫር ከመድረሱ በፊት በቃ እኔ አይቼዋለሁ ብለው ዳኛው መዝጋት ነበረባቸው። በዛ ሁኔታ ቢሆን ኢንቴንሽኑን ማርገብ ይቻል ነበር የሚል ፖይንቶችን አንስተናል። ግን ዳኛው እንዴት አያቸው? በተለይ የአፍሪካ ዳኞች በጣም ትልቅ ችግር አለ። እኔ አንድ የማውቀው ታሪክ አለ። ማን ነው ምንድን ነው የሚለውን ነገር ልቶ እና አንድ አፍሪካዊ ዳኛ የሆነ ሀገር ውስጥ ማለት ነው የሆነ ሀገር ውስጥ አድማጮች ግምት እንዳይወስዱ በማሰብ ነው እና በካኪ ፖስታ መኝታ ክፍል ውስጥ $2,500 እንደተቀመጠለት መረጃ ሲነገር በጆሮዬ ሰምቻለሁ። ያስቀመጠው ሰው ሲያወራ ማለት ነው። ምን ያህል የአፍሪካ ዳኞች በጣም ሙስና ውስጥ እንዳሉ ማሳያ ነው። ይህንን በኢንተርናሽናል መድረክ ያጫወቱ የኢትዮጵያ ዳኞች ምስክር ቢሆኑ እንላለሁ። አንድ ቀን መጥተው ቢያወሩ ደስ ይለኛል ያጋጠማቸውን ነገር። የአፍሪካ ዳኞች ከሙስና ጋር በጣም የተዋዱ ናቸው። አብዛኞቹ ሙሉ በሙሉ ባንንም ግን አብዛኞቹ ውጤት ፊክስ ያደርጋሉ። ውጤት እንዲጭበረበር ያደርጋሉ።
ይሄ ዳኛ አይተው ከሆነ ፔናልቲውን ሲሰጥ ንዶዬ ሶፊ አይተዋል በደንብ እያልን ነበርኛ ንዶዬ ተጠግቶ ብር ወስደ ነው እያለው ነበር የብር ምልክት እጅ ላይ አድርጎ ብር ነው አይደል እያለው ነበር ገንዘብ ነው አይደል እያለው ነበር ይሄንን ጨዋታውን የተመለከቱ ሰዎች ያዩታል በደንብ ምስሉ አለ ፉቴጅ አለ ቪዲዮ ፉቴጅ አለ ንዶዬ ማለት የኤቨርተን ተጫዋች ነው ግን ለዚህ ሁሉ ምስቅልቅል ዳኛው ከተጠያቂነት ማለፍ አለባቸው ብለህ ታስባለህ ሶፊ እኔ ዳኛውን መጠየቅበት ነው ነገር የለም ዳኛውን የሚያስጠይቅ ክፍተት አልተመለከትኩም ግን ምናልባት የሴኔጋል ጎልን ቢያጸድቁት የሚለው ጉዳይ ልትመለከተው የምችል ነው ግን አሽራፍ ሐኪሚ ላይ በግልጽ ኳሱን ሲገጨው ከመጀመሪያ የጎሏ ከመቆጠሯ በፊት ፔፔ ማን ነው እስማኤል ያሳር ገጭቶ ከማስቆጠሩ በፊት መጀመሪያ አሽራፍ ሐኪሚ ጁንዲን የዘረጋበት ለማቆም በሚመስል መንገድ ልጁ ግን ስቦ ነው የጣለው ለምን ቫራ ላዩ አሁን ጥያቄው ሴኔጋሎችን ያበሳጫቸው ነው እሱን ሳበና ጣለው ከዛ ፊሽካው የተነፋው ኢብን ኳሷ ወደ እስማኤል ያሳር ሳቲር ዳኛው ወደ እስማኤል ያሳር ኳሷ ሳቲር ፊሽካው ነው የነፋው ጎሉ መቆጠርን ሳያቅ ነው የነፋው ዳኛው ጎሉ ተቆጥሮ ቢሆን የነፋው ኦኬ ለምን ጎል ተቆጠረች ብሎ ነው ፊሽካ የነፋው ትላለ ግን ጎሉ ሳይቆጠር ገና እንደገጨው እና ስቦ እንደጣለፍ ፊሽካውን ነፍቷል ጎል ወደ እስማኤል ያሳር ኳሷ ሳትሄድ ቫር ማየት ነበረበት ምንም ጥያቄ የለውም በጥሩ ነበር ግን ያው ቫር እኮ የታወቀ እኮ ነው ዳኝነቱ እኮ አፍሪካ ውስጥ ብቻ ሳይሆን ዓለም አቀፍ ደረጃ የሚፈልጉትን ያሉ የማይፈልጉትን ያሉ ሲፈልጉ ማለት ነው ፔናልቲው ላይ የሚነሳ ጥያቄ አለ አይመስልም 98ኛው ደቂቃ ላይ መሆኑ ብቻ ነው ግን አሁን ዳኛው ብልጠት ቢኖራቸው በብልጠት ለማለፍ ቢሞክሩ አይቻለሁ ቢሉ በቃ አለቀ ቫር መጠየቅ አይጠበቅባቸውም ነበር አይቻለሁ ቢሉ ግን አይቻለሁ ካልክ ደግሞ ኃላፊነት መውሰድ አለብህ ነገ ሞሮኮ ተከልክያለሁ ፍጹም ቅጣት ስውጥራ ያንን ማስረጃ ብታቀር ሞሮኮ ተቀባይነት አለ ዳኛው ይቀጣል ቫር አየ አረጋገጠ በቫር ወደ ኋላ ለፊት አድርጎ አየ ልክ ነው ፔናልቲ የሚያሰጥ ድርጊት ነው ፔናልቲ ሰጠ ዳኛው እንዳላ አንድ የሚያስጠይቅ ነገር የላችሁ በምን ጠይቃቸዋል በየትኛው በምን ምን አረጉ ገብቷል እኔ ዳኛው ላይ የሚነሳው ጥያቄ እኔ ብዙም ውሃ የሚያነሳ አይደለም ዳኛው ላይ እየተነሳው ያለው ጥያቄ በዚህ ነው መዘጋው እኔ ዳኛው ላይ ያን ያህል የሚነሳ ያን ያህል ክፍተት የለም የሴኔጋልን ጎል በቫርቢያ ጥሩ ነበር ግን ተመልሳችሁ ይዩት አሽራፍ ሐኪሚ እንዲህ ለመግፋት ሲሞክር ልጁ ጎትቶ ይጥለዋል አሽራፍ ሐኪሚ ታስይት ጥፋት ነው የሰራው ጥፋት ሰርቶ ነው የገጨው ጎትቶ ነው የሚገጨው ኳሱ ልጁ ሲገጭ ጥፋት ሰርቶ ነው የገጨው ዳኛው ኳሷ ከሜዳው በፊት ነው የነፋውና እኔ ዳኛው ላይ እየተነሳ ያለው ነገር ያው በወቅቱ 98ኛው ደቂቃ ላይ ፔናልቲ መሰጠቱ እና ፔናልቲው አሳማኝ ነው አይደለም ማለት ይሄ በጣም ምን የሚያደርግ እኮ አይደለም ወይ ጠርቦ ጥሮት ምናምን እኮ አይደለም ኳስ ለመግጨት ስቦ ልጁን ሲሄድ ገጨ ግን ኳሷ ወዴት ነው የመጣች ነበረችው ልጁን ባይገጨው ኳሱን ሊያገኘው ይችላል ነው ሌላ ቦታ ላይ ቢሆን የተሻገረው ኳስ ወይም ሌላ ቦታ ላይ ቢሆን ኳሱ የመጣው እና ልጁ ያንን ጥፋት ቢሰጥ ፔናልቲ ላሰጥ ይችላል እና እኔ ዳኛው ጥፋት ብዙም አልታየኝም እኔ ግል እምነቴ ነው ኦኬ ማን ምን አለ የሚለውን ነገር እናንሳ ኤድዋርድ ሜንዲ ብራሂም ዲያዝ ሆን ብሎ ነው እየተባለ ነው ፔናልቲውን የሳተው ተብሎ ተጠይቆ ነበር የመለሰው መልስ የሴኔጋሉ ግብ ጠባቂ ኤድዋርድ ሜንዲ 50 ዓመት ዋንጫ የምትጠብቅ አገር ከ50 ዓመት በኋላ ዋንጫ ለመውሰድ አንድ ደቂቃ የቀራት ሀገር እንዴት ነው ሆን ብሎ ሊያደርግ የሚችለው ኤድዋርድ ሜንዲ የተናገረው ማለት ነው እንዴት ነው ሆን ብሎ በቃ ፔናልቲ መታን ያዳንኩበት አለቀ ብሎ ነው የመለሰው ኤድዋርድ ሜንዲ ሬግራጉዌ የሞሮኮ አሰልጣኝ እኔ እንደዚህ አይነት አሰልጣኝ አይቻላቅም ሲሉ ፓፔ ቲያውን ወርፈዋቸዋል እንዴት አንድ አሰልጣኝ ሜዳ ለቃችሁ ውጡ ብሎ ትእዛዝ ይሰጣል አሳፋሪ ነው ያሉት እንደውም ቃል በቃል ሬግራጉዌ አሳፋሪ ብሎ ጠርተዋቸዋል ፓፔ ቲያው ከድሉ በኋላ ከዋንጫው በኋላ ጋዜጣዊ መግለጫ ሊሰጡ ህፃን ሴት ልጃቸውን ይዘው ሲገቡ የሞሮኮ ጋዜጠኞች ከፍተኛ የሆነ ተቃውሞ ድምጽ አሰምተው ቦርሳቸውን እስክሪብቶአቸውን ደብተራቸውን ይዘው ፓፔቲያውን ጥሏቸውን ሄዱት ጋዜጣዊ መግለጫውም ካንስል ሆነ ተሰረዘ ፊፋም ካፍም ጉዳዩን አውግዞታል ምርመራ ላይ ነው ለጊዜው ፓፔቲያው ላልተወሰነ ጊዜ ከማንኛውም አሰልጣኝነት ታግዷል የመጨረሻው ውሳኔ ምን ይሆናል ሴኔጋል ላይ የሚወሰነው ሞሮኮም ትቀጣለች ተብሏል ባይዘው ሞሮኮም ትቀጣለች እነዚህ ነገሮች ባይዘው የሴኔጋል ይበዛል ደጋፊ በደጋፊ ይቀጣሉ በሜዳ ጥሎ መሄድ ይቀጣሉ
እነዚህ ነገሮች ከበርከበድ ስፔሻል ሜዳ ጥሎ መሄዱ ነው። ሌላ ሪፖርት ተደርጎባቸዋል። ሞሮኮዎች የሞሮኮ ደጋፊዎች ሙዝ ይዘው እንደ ዝንጀሮ እየጮሁ ቪዲዮን አይተው ሊሆን ይችላል ሶፊ። የሞሮኮ ደጋፊዎች ሙዝ ይዘው ልክ እንደ ዝንጀሮና እንደ ጦጣ እየጮሁ የነበረበት ሂደት ቪዲዮ ምስል ወጥቷል። ከጨዋታው በፊትም ትሬኒንግ የሚያደርጉበት ሜዳ ከልክለዋቸው ነበር ሴኔጋሎች። ሞሮኮም ከዚህ ከዘረኝነት ጋር በተገናኘ አንድ የፎጣው ሁኔታ ቪዲዮ ፉቴጅ አለ። እንደገና ግጭቶች የሞሮኮ ደጋፊዎች እንደገና የሌዘሩ ኤድዋርድ ሜንዲ ላይ ያበሩበት ፔናልቲ ሲመታ እነዚህ ሞሮኮን ያስቀጣታል። ሴኔጋል ጥሎ በመውጣት ዋነኛው የምትጠየቅበት ጉዳይ ይሆናል ማለት ነው።